ቅዱስ አሐዱ አምላክ አሜን። መቃባ ከኒማ ከናፎረ ኩሎ ዋቀዮ ተኮን ሊአመና አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እግዚአብሔር አምላካችን በምሕረቱ በቸርነቱ ጠብቆ በትናንትና የሕይወት ዘመናችን ላይ ዛሬን ጨምሮልን በምሕረቱ አደባባይ ተሰብስበን እሱን እንድናመሰግን በዝናብ አብቅሎ በፀሐይ አብስሎ እየመገበ ሥጋችንን ለዚች ቀን አብቅቶ በምሕረቱ በቸርነቱ በቤቱ የሰበሰበን አምላካችን ቃሉን እንድንሰማ የፈቀደልን መድኃኔዓለም ኢየሱስ ክርስቶስ ስላደረገልን ነገር ሁሉ በልባችን አስበን በአንደበታችን ተናግረን ስለማንጨርሰው ምሕረቱ፣ ቸርነቱ፣ ይቅርታው ስሙ የተመሰገነ ይሆንልን። እናታችን ቅድስት ድንግል ማርያም ነቢያት በትንቢታቸው፣ ሐዋርያት በስብከታቸው፣ አበው ሊቃውንት በምስጢራቸው ተናግረውላት ያልጠገቧት እናታችን ቅድስት ድንግል ማርያምን እኛም ቢሆን እሷ በፈቀደችልን ልጇ በፈቀደልን እንገልጻት ዘንድ በተፈቀደልን መልክ የምናመሰግናት የእኛ የኃጢአተኞች አማላጅ ረድኤተ ልቦና ወላዲተ ፈጣሪ መትሕተ ፍጡራን መትሕተ ፈጣሪ የሆነችው እናታችን ቅድስት ድንግል ማርያም አማላጅነቷ ጠባቆቷ አልተለየንምና ክብር ምስጋና ለስም አጠራሯ ይሁን። ቅዱሳን መላእክት፣ ነቢያት፣ ሐዋርያት፣ ጻድቃን፣ ሰማዕታት፣ አበው ሊቃውንት እግዚአብሔር አምላካችን እንዳከበራቸው መጠን እየተከበሩ የተመሰገኑ ይሁንልን። ክቡር አባታችን ቀሲስ ዜናነ አክሊሉ የዚህ ታላቅ ደብር አገልጋይ ካህን፣ ክቡራን መምህራን ቤተ ክርስቲያን፣ አባቶች ካህናት፣ ወንድሞች ዲያቆናት፣ ዘወትር ቃሉን ለመስማት በቤቱ የምትሰበሰቡ ምዕመናን አባቶቼ፣ እናቶቼ፣ ወንድሞቼ፣ እህቶቼ፣ ሁላችሁም ሕፃናትን በአጠቃላይ ይህንን ቃል የምትሰሙ በልዑል እግዚአብሔር ፍጹም ሰላምታ ሰላም እላችኋለሁ። እንደምን ዋላችሁ? እንደምን ከረማችሁ? እንደምን ሰነበታችሁ? አይሰማም፣ ብርድ ነው እንዴ? እንደምን ዋላችሁ? አሜን። እግዚአብሔር አምላካችን ይመስገንልን፣ እንድናመሰግነው የረዳን ልቦናችንን ያነሳሳ አንደበታችንን የከፈተ አምላካችን እግዚአብሔር ስሙ የተመሰገነ ይሁንልን። እንግዲህ እግዚአብሔር አምላካችን ቢወድና ቢፈቅድልን ከዛሬ ጀምሮ ተከታታይ ትምህርት እንጀምራለን። እግዚአብሔር አምላካችን ይህንን የምንጀምረውን ትምህርት ለፍጻሜ አብቅቶን በሃይማኖት ሙቀት በኦርቶዶክሳዊ ሃይማኖት ጸንተን እንድንኖር የእግዚአብሔር አምላካችን መልካም ፈቃዱ ይሁንልን። እንግዲህ ለትምህርታችን ወይ ደግሞ ለተከታታይ ትምህርታችን መሰረታዊ ወይም ደግሞ መነሻ አድርገን የምንይዘው አንተ ግን በተማርክበትና በተረዳህበት ነገር ጸንተ ኑር። ይህንን ቃል እስቲ ከኔ ጋር ትላላችሁ። አንተ ግን በተማርክበትና በተረዳህበት ነገር ጸንተ ኑር። አሜን። የቃሉ ባለቤት እግዚአብሔር አምላካችን ስሙ የተመሰገነ ይሁንልን። ይህንን ቃል የተናገረው የቤተ ክርስቲያን ብርሃን ማኅቶተ ቤተ ክርስቲያን ተብሎ የሚጠራው በመጀመሪያ ኦርቶዶክሳውያንን ሲያሳድድ የነበረ ኋላ ግን የመጀመሪያውን የዘመኑን ሕይወት እያስታወሰ የነበረበትን ሕይወት እያስታወሰ በጸጸት በሃይማኖት ሙቀት ክርስትናን ሲያስፋፋ የነበረ ክርስቲያኖችን በብዛት ያስፋፋ ሐዋርያው ቅዱስ ጳውሎስ ነው። ይህንን መልእክት የላከው ለመንፈሳዊ ልጁ ለጢሞቴዎስ ነው። ሁለተኛ ጢሞቴዎስ ምዕራፍ 3 ቁጥር 14 ላይ ስትመለከቱ ይህንን ኃይለ ቃል ታገኛላችሁ። አቲገሩ ኢትበረቴፊ ኢትውበቴዳን ጭሚኔን ባነሞ ጭሚናን ጅራዱ ኤኙራ አካ ወረቴ ኤኙራ አካ ሁበቴ እምቤታ ዋንቴፊ ከማን እንደተማርክና ከማን እንደተረዳህ ታውቃለህና ይላል።
በዚህ ቃል ዋና ርዕሰ ቃል ወይ ደግሞ በዚህ ቃል መሪነት ለመናፍቃን ምላሽ በሚል ተከታታይ ትምህርት እንማራለን። እንግዲህ በዘመናችን ጥያቄ የሚፈጥር በዘመናችን መልስ ለመመለስ ብዙ ኦርቶዶክሳውያን ወደታች አንገታችንን የምንደፋ ብዙዎች ነን። ስለዚህ ለመናፍቃን ምላሽ በሚል ርዕስ ተከታታይ ትምህርት እንማራለን። እንግዲህ ይህንን ትምህርት ስንማር መጽሐፍ ቅዱሳዊ እይታዎችን ብቻ አባቶቻችን ቀደምት ሊቃነ ጳጳሳት ሊቃነ አበው ያስቀመጡትን የአባቶቻችን አባቶች የሚባሉት የድሮ ሐዋርያት የሰሩትን መጽሐፍ ቅዱስ የጻፉልንን መጽሐፍ ቅዱስ መሰረታዊ አድርገን አበው ሊቃውንት የተረጎሙትን መሰረታዊ አድርገን መጽሐፍ ቅዱሳዊ ትምህርት እንማራለን ማለት ነው። ይህም የምንማረው ትምህርት ለሚነሱ ጥያቄዎች መጽሐፍ ቅዱስ ላይ ማብራራት ለሚያስፈልጋቸው መመስጠር ለሚያስፈልጋቸው መጽሐፍ ቅዱሳዊ እይታ በሆነው መልኩ ብቻ አባቶቻችን ባስቀመጡልን ትምህርት መልኩ ብቻ እንማራለን ማለት ነው። እንግዲህ ይህንን ትምህርት ስንማር መጽሐፍ ቅዱስን ብቻ ነው የምንማረው ስላችሁ ከሁሉም እምነት አውት አድርገን መጽሐፍ ቅዱስን መጀመሪያ እናየዋለን። መጽሐፍ ቅዱስን በደንብ አድርገን ከተረዳነው በኋላ የመጽሐፍ ቅዱስ እይታን በደንብ አድርጎ ከገባን በኋላ ይህንን እውነታ የምትኖረው ሃይማኖት ወደምትለው እንመጣለን ማለት ነው። ይህንን የሚኖረው የትኛው ድርጅት ነው፣ የትኛው ሃይማኖት ነው ወደሚለው ወደ እውነታው እንመጣለን ማለት ነው። እግዚአብሔር አምላካችን ከጅማሬ እስከ ፍጻሜ በመንፈሱ በቸርነቱ እንዳይለየን የሱ ፈቃድ ይሁንልን። ቃልህን ሰምቼ ሕይወትን እንዳገኝ ቃልህን ሰምቼ ሕይወትን እንዳገኝ ማስተዋልና ጥበብን ስጠኝ ማስተዋልና ጥበብን ስጠኝ ማስተዋልና ጥበብን ስጠኝ ማስተዋልና ጥበብን ስጠኝ ቃልህን ሰምቼ ሕይወትን እንዳገኝ ቃልህን ሰምቼ ሕይወትን እንዳገኝ ማስተዋልና ጥበብን ስጠኝ ማስተዋልና ጥበብን ስጠኝ ማስተዋልና ጥበብን ስጠኝ ማስተዋልና ጥበብን ስጠኝ ቃልህን ሰምቼ ሕይወትን እንዳገኝ ቃልህን ሰምቼ ሕይወትን እንዳገኝ ማስተዋልና ጥበብን ስጠኝ ማስተዋልና ጥበብን ስጠኝ ማስተዋልና ጥበብን ስጠኝ ማስተዋልና ጥበብን ስጠኝ። እውነተኛውን ቃል እንድንረዳ እንድናውቅ ማስተዋሉን ጥበቡን እንዲሰጠን እግዚአብሔር አምላካችን ፈቃዱ ይሆንልን። እሱ ካልፈቀደ መማርም ሆነ ማስተማር ማስተዋልም ሆነ መረዳት ስለማይቻል እግዚአብሔር አምላካችን ለሁላችን ለኔ አንደበቱን ተሰጥቶ እናንተም ደግሞ የምታስተውሉበትን ልቦናውን ሰጥቶ እንዲያስተምረን ፈቃዱ ይሆንልን። እንግዲህ እዚህ ላይ ላሳስቡ ፈልገው ምንድነው፣ አንደኛ አሁን እንዳትቸኩሉ። ምናልባት ጨለማ ቢመስልም ሰዓቱ ገና ነው ማለት ነው። 12 ሰዓት ገና መሆን ነው። ስለዚህ አንድ 40 ደቂቃ ምናምን አለን ማለት ነው። ስለዚህ ልቦናችሁን መለስ አድርጋችሁ እንድትሰሙኝ እፈልጋለሁ። ሁለተኛ ደግሞ ለወደፊቱ ቀደም እያላችሁ እንድትመጡ ቢቻል 11 ሰዓት ከ45 እንጀምራለን ማለት ነው። ምክንያቱም መጨረሻው ላይ ሰዓት ስለሚወሽብን ደግሞ ወቅቱም ቶሎ ስለሚመሽ ቀደም እያልን እንድንመጣ ስንመጣ፣ ሁለተኛ ላይ ደግሞ ደብተር እያያዝን እንድንመጣ እስክሪፕቶና የምንጽፍበት ማስታወሻ ይዘን ብንመጣ መልካም ነው። ለምንጠየቀው ጥያቄ ነገ ተነገ ወዲያ መልስ ለመስጠት አናፍርም ማለት ነው። እንግዲህ ወደ ትምህርታችን ስንገባ ያው ርዕሳችን ቅድም እንደነገርኳችሁ ለመናፍቃን ምላሽ ነው ወይ ደግሞ አንጻራዊ ትምህርተ መለኮት ይባላል። አብዛኛው በመለኮት ዙሪያ
የእግዚአብሔርን ትምህርት ስለሚያተኩር ወይ ደግሞ ሃይማኖታዊ ስለሆነ አንጻራዊ ትምህርተ መለኮት ተብሎ ይጠራል ማለት ነው። እንግዲህ መናፍቅ ማለት ምን ማለት ነው ወደሚለው ወደ ርዕሳችን ትርጉም ስንገባ መናፍቅ የሚለው ቃል ናፈቀ ተጠራጠረ ከሚል የግስ ግስ የወጣ ሲሆን ትርጉሙም ተጠራጣሪ ማለት ነው። አባቶቻችን ያስቀመጡት ከግዕዝ የተወሰደ ቃል ሲሆን መናፍቅ ማለት ናፈቀ ከሚል ግስ የወጣ ሲሆን እሱም ተጠራጣሪ ማለት ነው። ምን አልኳችሁ አላችሁ? ተጠራጣሪ ማለት ነው። አንድ ከሃዲ ማለት ነው። ፍጹም የካደ ከክርስትና የወጣ ማለት ነው ይላሉ። መናፍቅ ከፍሉ አማኝ ማለት ነው። መናፍቃን ጥቂት እውነታ ይዘው ብዙ እውነታን የማይቀበሉ ናቸው። የተወሰነ ትንሽ እውነትን ይዙና ብዙውን እውነት ግን የማይቀበሉ፣ ያችን ጥቂት የያዟትን እውነት እንደ ትልቅ እንደ ብዙ አድርገው አስፍተው የሚናገሩ ናቸው። እንግዲህ መናፍቃን ማለት ተጠራጣሪ ማለት ምን ማለት ነው ካላችሁኝ፣ ተምሮ አውቆ ምን ያለ ግማሹ ደግሞ እንደገና ወይ አልገባው የተወሰነ ኮንፊውዝ የፈጠረበት ማለት ነው። በዘመነ ሊቃውንት እንዲህ ያለውን የተማረውን አካል ግን ደሞስ ጥያቄ የፈጠረበትን ጥያቄ ሊመልሱለት ወደው የነሱን መልስ እውነታውን አልቀበልም በማለቱ ተጠራጣሪ ብለው አውግዘውታል። የዘመናችን በተመሳሳይ መናፍቃን እንላቸዋለን። ለምን መናፍቃን እንላቸዋለን ከተባለ ብዙውን ሳይማሩ ሳያውቁ ጥቂት የሰሟትን ያችን ይዘው ምን ብለው ሄዱ? አፈነገጡ ማለት ነው። የምንላቸውን የማይቀበሉ ሆኑ፣ በራሳቸው ሐሳብ የሚከራከሩ ሆኑ። ስለዚህ እነኚህ ምን ተባሉ? ተጠራጣሪዎች መናፍቃን ብለን ዛሬም ድረስ እንጠራቸዋለን ማለት ነው። መናፍቅነት ከእግዚአብሔር መንግሥት ከዘላለማዊ ሕይወት ከሚለዩ ከሥጋ ፈቃዳት አንዱ ነው ይላል ሐዋርያው ቅዱስ ጳውሎስ። መናፍቅነት ማለት መጠራጠር ማለት ነው። ስለዚህ ይሄ መጠራጠር ከእግዚአብሔር መንግሥት ከሚለዩ ከሥጋ ፈቃዳት አንዱ ነው። ሐዋርያው ቅዱስ ጳውሎስ ለገላትያ በላከው መልእክቱ ምዕራፍ 5 ቁጥር 16 ላይ ስትመለከቱ የሥጋ ፈቃድም የተገለጠ ነው፣ እርሱም መናፍቅነት፣ ዝሙት፣ መዳራት፣ ቁጠኝነት፣ ክርክር፣ ስካር፣ ዘፋኝነት እያለ ይቀጥላል ማለት ነው። ከእነኚህ ውስጥ አንዱ እነኚህ የማያደርግ የእግዚአብሔርን መንግሥት አይወርስም ማለት ምን አይልም? አይወርስም። ስለዚህ ከእነኚህ ውስጥ አንዱ የእግዚአብሔርን መንግሥት ከማያወርሰው አንዱ ተጠራጣሪ መሆን ነው። ከዚህ እግዚአብሔር አምላካችን ይጠብቃል። ስለዚህ መናፍቃን የምንላቸው ወይ ደግሞ ተጠራጣሪዎች የምንላቸው ግማሽ አካላቸው ከቤተ ክርስቲያን ወይ ደግሞ ልባቸው ከቤተ ክርስቲያን፣ ግማሽ አካላቸው ደግሞ ከውጭ የሆነ ናቸው። ይህ ማለት የቤተ ክርስቲያንን አስተምሮ ግማሹን ይቀበላሉ፣ ደግሞ ግማሹን ማይቀበሉ። እንዲህ ያሉ ሰዎች ምን ይባላሉ ማለት ነው? መናፍቃን። ወይ ጨርሰው አይክዱ ወይ ጨርሰው አያምኑ። ከባድ እኮ ነው። ወይ ጨርሰው አያምኑም ወይ ጨርሰው ምን አይሉ አይክዱ። እንደነኛ ያሉ ሰዎች ምን ይባላሉ ማለት ነው? ተጠራጣሪዎች ወይ ደግሞ መናፍቃን ተብለው ይጠራሉ። ምናልባት ዝናቡ ያስቸግራችሁ ከሆነ ወይ ደግሞ ከፍተኛ ከሆነ ለግራው ዲሰር ወንበራችሁን እያዛችሁ ነው። ሌላው ትርጉሙን ከተመለከትን በኋላ የመናፍቃን አጠራር ወይም ደግሞ ስያሜ በየዘመኑ የመናፍቃን አጠራር ወይም ደግሞ ስያሜ በየዘመኑ አንደኛ በጌታችን የማስተማር ዘመን መናፍቃን ምን ይባላሉ? ጌታችን ኢየሱስ ክርስቶስ በመዋዕለ ሥጋዌው ወይም ደግሞ በዚህ በምድር ላይ በሚመላለስበት ዘመን መናፍቃን ስያሜያቸው ምንድነው ለሚለው ፈሪሳውያን፣ ሰዱቃውያን፣ ጸራዊ ወልደ ጸራዊ ተብለው ይጠራሉ ይላል። ጌታ ኢየሱስ ክርስቶስ 33 ዓመት ከ3 ወር በዚህ በምድር ላይ እየተመላለሰ ባስተማረበት ወቅት መናፍቃን፣ ጠያቂዎች፣ ተጠራጣሪዎች የሚጠሩበት ስያሜ ምን ይባላል? ፈሪሳውያን፣ ሰዱቃውያን እንዲሁም ደግሞ ጸራዊ ወልደ ጸራዊ፣ ጠላት የጠላት ልጅ ተብለው ይጠራሉ።
ጠላት የጠላት ልጅ ተብለው ይጠራሉ። በዚህ በማቴዎስ ወንጌል ምዕራፍ 13 ቁጥር 24 ጀምራችሁ እስከ 43 ድረስ ስትመለከቱ የተቀመጠ ኃይለ ቃል አለ። መንግሥተ ሰማያት በእርሻው መልካም ዘርን የዘራ ሰውን ትመስላለች። ሰዎቹ ሲተኙ ግን ጠላት መጣና በስንዴው መካከል እንክርዳድን ዘርቶ ይሄዳል። መልካም ዘር መልካም መሬት የተባለ የሰዎች ልቦና ነው። ዘር የተባለ ቃል እግዚአብሔር ነው። ዘሪ የተባለ ሰባኪ መምህራን ቤተክርስቲያን ናቸው። እውነተኛውን ቃል መልካሙን ቃል ካስተማሩ በኋላ ሰዎቹ ሲተኙ ግን ጠላት መጣና በስንዴው መካከል እንክርዳድን ዘራበታል። እውነተኛውን ቃል ከተማራችሁ በኋላ ይዛችሁ ስትሄዱ የተማራችሁትን ቃል በተግባር የማታውሉት ከሆነ የማታስተውሉት ከሆነ በማያስተውሉት ሰዎች ላይ በሳምንት አንዴ በወር አንዴ የሚመጡት ሰዎች ላይ ምን ተዘራባቸው? የእንክርዳድ ዘር ወይ ደግሞ የሐሰተኛ ቃል። እውነተኛውን ቃል ከዚህ ተምረው ሄደው ሲወጡ ግን የሐሰተኛ ቃል ተዘራባቸው። ስንዴውም በበቀለና ባፈራ ጊዜ እንክርዳዱ ደግሞ ያን ጊዜ ታየ። እናንተ በሰማችሁት ቃል በተማራችሁት መልካም ምግባር በተማርነው መልካም ምግባር መልካም ሕይወት ወደ ሕይወት ስንመጣ ወይ ደግሞ ወደ ምግባር ልንመጣ ስንል ያ እነሱ የነገሩን እንቅፋት መጣብን። ቅዱሳን ለምን ያስፈልጋሉ? ቅዱሳንን ለመዘከር ስንሄድ ቅዱሳን ለምን ያስፈልጋሉ የሚል የክህደት ትምህርት ውስጣችን መጣ። ለምን ከዚህ ጻድቃኔ ማርያም ለምን መሄድ ያስፈልጋል የሚሉ ሰዎች ክርስቶስ እዚህም አለ። ያ ልንሄድ ስንል ይይዘናል። ነዳያንን ለመርዳት ያስፈልጋል። በስሙ ማመን ነው የሚያድነው። ምግባር የሚባለው ነገር ለምን ያስፈልጋል ሲሉን ያ በውስጣችን ያግደናል። የእነሱ ምንፍቅና ይሆን ማለት ነው። የባለቤቱን ባሮች ቀርበው አለ ጌታ ሆይ መልካምን ዘር በእርሻ ዘርታ አልነበረምን? እንክርዳዱንስ ከወዴት አገኛ? እርሱም ጠላት ይህን አደረገ አላቸው። ባሮቹም እንግዲህ ሄደን ብንለቅመው ትወዳለህን አሉት። እንግዲህ አንድ መምህር ካስተማረ በኋላ ከእናንተ ምን ይፈልጋል? ክርስቲያናዊ ሕይወት በተማራችሁት ምግባርን ይፈልጋል። ምግባርን ባጣባችሁ ሰዓት ጥያቄ ጠይቃችኋል። ሲጠይቃችሁ ምንድን ነው መልሳችሁ? ያ መምህር ያ ክርስቶስ አገልጋዮቹን እንንቀለው ወይ ብለው ጠይቀውት ነበር ይላል። እንንቀለው ወይ ብለው ሲጠይቁት ምን እንዳላቸው እዚህ ጋር ልንገራችሁ። እርሱ ግን እንክርዳዱን ስትለቅሙ ስንዴውን ከእርሱ ጋር እንዳትነቅሉት አይሆንም አላቸው። ለዚህ ነው ቤተክርስቲያን ካስተማረች በኋላ ግዴታ ለምን ያስተማርኩትን ሕይወት ወይ ደግሞ ቤተክርስቲያን የምታዛችሁን ነገር ለምን አትፈጽሙም ብላ የማታስገድደው ወይ ደግሞ ከዚህ የተነሳ የማታወግዘው በዚህ የተነሳ ነው። ምን አለ ዝቅልና ተዋቸው፣ እስከ መከር ጊዜ አብረው ይደጉ። በመከር ጊዜ አጣጆችን እንክርዳዱን አስቀድማችሁ ልቀሙ፣ በእሳትም ለማቃጠል በየነዶው ሰሩ፣ ስንዴውንም ግን በጎተራ ክተቱ እላለሁ አለ ይላል። ስለዚህ እነኚህ በተማሩት ትምህርት ጸንተው የሚኖሩት ሰዎች ሃይማኖትን ከምግባር ምግባርን ከሃይማኖት አዋህደው በትክክለኛ ሃይማኖት ጸንተው የኖሩ ሰዎች መጨረሻ ላይ የሚያመሰግናቸው አምላካቸው። እነኛ ሰዎች ግን አብረው ይኖራሉ። በተማሩት ቃል ያልጸኑት በትክክለኛው ሃይማኖት ጸንተው ሃይማኖትን ከምግባር ይዘው ያልኖሩት ሰዎች መጨረሻ ላይ ይለያሉ። እነኚህ ክርስቲያናዊ ሕይወትን በመኖር ሃይማኖትን ከምግባር ጋር በመኖር የኖሩ ሰዎች ኑ ሀቤ ወትረሱ መንግሥተ ሰማያት መንግሥተ ሰማያትን ትወርሱ ዘንድ ወደ እኔ ኑ ሲባሉ እነኛ ደግሞ ወደማይጠፋ እሳት ወደ ዘላለም እሳት ሂዱ ይባላሉ። ግን ለምን ይቀርባሉ? ለፍርድ ይቀርባሉ። የዛኔ ይለያሉ አለ ማለት ነው። ስለዚህ ጌታችን ኢየሱስ ክርስቶስ በዚህ በምድር በሚያስተምርበት ዘመን ላይ ጸራዊ ወልደ ጸራዊ ተብለው ይጠራሉ። የምንፍቅናን ትምህርት የሚዘሩ ተጠራጣሪዎች፣ ጠያቂዎች ግን እውነተኛን የማይቀበሉ በክርስቶስ ዘመን ጠላት የጠላት ልጆች ወይም ደግሞ ፈሪሳውያን፣ ሰዱቃውያን ተብሎ ይጠራሉ። ሁለተኛው በዘመነ ሐዋርያት መናፍቃን የምንላቸው ተጠራጣሪዎች ቢጸ ሐሳውያን ተብሎ ይጠራሉ። ምን አልኳችሁ?
ቢጸ ሐሳውያን ሐሰተኛ ወንድሞች። ቢጽ ወንድም ነው፣ ሐሰተኛ ሐሳውያን ነው ሐሰተኛ። ስለዚህ ሐሰተኛ ወንድሞች ተብለው ይጠራሉ። ሐዋርያው ቅዱስ ጳውሎስ በዚህ በሁለተኛ ቆሮንቶስ ምዕራፍ 11 ቁጥር 22 ላይ የተቀመጣለ ከ22 እስከ 28 ወይ ደግሞ 26 ላይ ተተነቡት ምን ይላል? በሐሰተኛ ወንድሞች ዙሪያ ፍርሃት ነበረብኝ ይላል። በሐሰተኛ ወንድሞች ዙሪያ ምን ነበረብኝ? ፍርሃት ነበረብኝ። እኔ ጊዜን ሰጥቼ ሕይወቴን ሰጥቼ ያስተማርኩት እውነተኛ ቃልን የሚበርዙ ሐሰተኛ ወንድሞች አሉና። ይህም እንዴት እያሉ ከአይሁዳውያን ሐዋርያው ቅዱስ ጳውሎስ አስተምሮ የመለሳቸውን ምን ይላቸዋል? ወደ ክርስትና የተመለሱትን በወንጌል ብታምኑ የኦሪትን ክዳቸዋል፣ በጥምቀት ብታምኑ የግዝረቱን ክዳቸዋል። ምክንያቱም ግዝረት አንዱ የአማኞች መለያ የአብርሃም ዘር መሆኑ መለያ በኦሪት ነው። ስለዚህ እንደ ጥምቀት ሆኖ ስለሚያገለግል እናንተ እሱን ክዳቸዋል። ሐዋርያው ቅዱስ ጳውሎስ ምን እያለ ያስተምር ነበረ? በክርስቶስ ያመነ ሰው እንደተገረዘ፣ የተጠመቀ ሰው እንደተገረዘ ለግዝረት ቦታ የሚሰጠው በኦሪት አሁን ደግሞ ለጥምቀት ቦታ መሰጠት እንዳለበት ያስተምር ነበረ። ስለዚህ እናንተ ያንስታቸዋል እያሉ እነኚህ ሐዋርያው ቅዱስ ጳውሎስ የሚያስተምራቸው ምን ይሉ ነበረ? ያሳስቱ ነበረ። እንዲሁም ደግሞ ሐሳብን እንዲሁም ደግሞ ጥርጣሬን በውስጣቸው ይከቱባቸው ነበር ይላል። ስለዚህ ይሄ ሁሉ ያሳስበው ነበረና በዚህ በሐዋርያት ዘመን ቢጸ ሐሳውያን ወይም ደግሞ ሐሰተኛ ወንድሞች ተብለው ይጠራሉ ማለት ነው። ሶስተኛ በዘመነ ሊቃውንት በነ ቄርሎስ፣ በነ አትናቴዎስ፣ በነ ጎርጎሬዎስ በዘመነ ሊቃውንት የመናፍቃን ስያሜ ምን ይባላል ለሚለው መናፍቃን ተብሎ የተጠራው በዛ ዘመን በሊቃውንት ዘመን መናፍቃን የሚል ስያሜ ተሰጣቸው። ይሄንንም ከግዕዝ ወስደው ቅድም እንዳልኳችሁ ናፈቀ ተጠራጠረ የሚለውን ስያሜ አመጣው ምን አረጋቸው ማለት ነው። እነ አርዮስ፣ እነ ዲሜጥሮስ፣ እነ መርዶኪዎስ፣ እነ ሊዮን፣ እነ ሳዊሮስ ሌሎችም የመሳሰሉት እንዲህ የተማሩ ጳጳሳት ሳይቀሩ ይፈትኗቸው ነበርና አስተምረው መክረው እምቢ ሲሏቸው ናፈቀ ተጠራጠረ ከሚለው ወስደው አወገዛቸው። መናፍቃን ብለው ተጠራጣሪዎች ብለው ምን አረጋቸው ማለት ነው። እያወገዙ መለየት ጀመሩ ማለት ነው። ስለዚህ በሶስተኛው በዘመነ ሊቃውንት መናፍቃን እስከዛሬ ድረስ ያለንበት መናፍቃን ተብለው ይጠራሉ፣ የሚጠራጠሩ ሰዎች ማለት ነው። በየዘመኑ ስያሜያቸውን ከተመለከትን በኋላ መናፍቅነት በምን ይመጣል? መናፍቅነት በምን ይመጣል? ምንፍቅና መጠራጠር በምን ይመጣል? አንደኛ በዲያብሎስ ተንኮል። በምን አልኳችሁ? በዲያብሎስ ተንኮል። ከኔ ጋር ናችሁ ነው? በረዳችሁ ይብቃል አላችሁ? እንጅርተኒ እንደጋማ አይሰማም ድምጻችሁ በጣም ስለራቃችሁ ይመስለኛል። እሺ ሌላችንን ሰብስበን ቃሉን እንድንከታተል እግዚአብሔር አምላካችን ይርዳል። መናፍቅነት በምን ይመጣል? አንደኛ በዲያብሎስ ተንኮል። የመጀመሪያው ከሃዲ ዲያብሎስ እርሱ ስለሆነ ብዙዎችን ይተናኮላል፣ ብዙዎችን ያስክዳል። አንደኛ ጢሞቴዎስ ምዕራፍ 4 ቁጥር 1 ጀምራችሁ ስትመለከቱ ወመንፈስ ገሃደ ይነግር ከመ በደኃሪ መዋዕል ያአልው ሃይማኖቶሙ ብዙሃን ወይተልዎሙ ለአጋንንት መስህታን ወትምህርተ ሰይጣን። ምን ይላል? መንፈስ ግን በግልጽ የእግዚአብሔርን ቃል ከመስማት የአጋንንትን ትምህርት እያመጡ ሰዎችን ያስታሉ። ሐዋርያው ቅዱስ ጳውሎስ የተናገረው ሰዎችን ያስታሉ። ምን? የአጋንንትን ትምህርት እያመጡ ሰዎችን ያስታሉ አለ። ለምን ይሄ ይደረጋል? ለምንድን ነው ይሄን ሰዎችን የሚተናኮሉት? ለምንድን ነው ካላችሁ እግዚአብሔር በዕለተ እሑድ መላእክትን ሲፈጥር 100 ነገድ አድርጎ ነበር የፈጠራቸው። 100 ነገድ አድርጎ የፈጠራቸው መላእክት አንዱ ነገድ ሳጥናኤል ከነሱ ከፍ አድርጎ ወይ ደግሞ ቦታ ልዩ ቦታ ሰጥቶ ፈጥሮት ነበርና ምን አለ? እግዚአብሔር ፈጥሮ ከነሱ ከተሰወረበት ሲሰወራቸው ማን የፈጠረን ማን ነው መባባል ጀመሩ ማለት። ከዚህ በኋላ ወደ ግራም ወደ ቀኝም ወደ ታችም ወደ ላይም ቢመለከት ማንንም አልነበረም። አነ ፈጠርክሙ አለ፣ እኔን የፈጠርኳቸው አላቸው።
ከዛ ግማሾቹ አመኑበት፣ ግማሾቹ ተጠራጠሩ፣ ግማሾቹ ደግሞ ንቁም በበህላዊነ እንደነ ቅዱስ ገብርኤል ያሉት ባለንበት ንቁም፣ የፈጠረንን አምላክ እስከምናገኘው ድረስ ባለንበት እንጽና። ሌሎች ብዙ ሲያንጎራጉሩ እነ ቅዱስ ሚካኤል በትዕግስት ፈተና አሳልፈዋል። የመላእክት ፈተናቸው ያቺ ስለነበረች እንዲህ በተከፋፈሉበት ጊዜ እግዚአብሔር መጣ። አንተ ሳጥናኤል ንግስናን ፈልገሃል፣ ስልጣንን ፈልገሃልና በዚህ በምድር ላይ ወርደ ለሚገዙልህ ሐሳባቸውን ለሚሰጡ ምን ባላቸው ግዛቸው፣ የፈቃዳቸውን ፈጽመላቸው ብሎ ስልጣንን ሰጠው ይላል። ከእሱ ጋር ያሉ ያምኑበትን አብሮ መቀመቃት አወረዳቸው። የተጠራጠሩትን በአየር ላይ ለቀቅ በተናቸው። እነ ቅዱስ ሚካኤልን እንዲሁም ደግሞ በእግዚአብሔር አምላካችንን እስከምናገኝ ድረስ ጸንተን እንቆያለን ያሉትን እነሱ ለእሱ ተላላኪዎች አደረጋቸው። ስለዚህ የዛን ጊዜ 100 ነገድ የነበረው አንዱ ምን አለ ማለት ነው? አንዱ የነገድ አለቃ ሳጥናኤል ነበር የአንዱ። ስለዚህ እሱ ምን አለ? የአንዱ ነገድ ወደቀ። ከነገድነታቸው ከ199 ሆኑ፣ ከአለቅነታቸው ደግሞ 10 የነበሩት አለቆች ስንት ሆኑ? 9 ሆኑ። ስለዚህ እግዚአብሔር በዕለተ ዓርብ ያ 99 የሆነውን ነገድ እሱን እንዲያመሰግኑት፣ እሱን ሲያመሰግኑ ከፍ ከፍ ሲያደርጉ እንዲኖሩ የተፈጠሩት 100 ነገዳት አንዱ ነገድ ስለወደቀ 99 ስለሆነ አሰበ ይላል። አስቦም አልቀረ ተናገረ፣ ተናግሮም አልቀረ የሰው ልጅ ፈጠረው። የሰው ልጅ ለምን ተፈጠረ ቢባል እግዚአብሔርን ለማመስገን፣ ለምን ተፈጠረ ቢባል ርስቱን ለመውረስ፣ ዘወትር እንደ መላእክት ኑሯችን ነብዩ ዳዊት የመላእክትን እንጀራ የሰው ልጅ በላ ተብሎ በቅዱስ ያሬድ አማካኝነት በተለይ ስንመገበው የመላእክቱን ኑሮ፣ የመላእክቱን አገልግሎት፣ ዜማውን፣ ማህሌቱን፣ ቅዳሴውን በዚህ በምድር ላይ ቅዱስ ያሬድ እንዳመጣልን የሰው ልጅ በላ ተብሎ የተነገረውን ያ የኛ ኑሯችን የሆነውን እንድንኖር እግዚአብሔር የሰው ልጅ ፈጠረው። ስለዚህ ያ ነገድ 100 የሚሞላው የሰዎች ልጆች ብዙ ከባዙ ምን ዋላ መራረን የሰዎች ልጆች ወልደው ያቺ አንዷ ነገድ ስትሞላ 99 100 ሲሆን እቺ ዓለም ታልፋለች ነው የሚለው መጽሐፋችን። እና በሱ ቦታ የተፈጠረው አካል ሰው ስለሆነ ያችን 99ን 100 ሊያደርግ የተፈጠረው ሰው ስለሆነ ዲያብሎስ የሰው ልጅ ይተናኮለዋል። ከዲያብሎስ ተንኮል እግዚአብሔር ይጠብቃል። ስለዚህ አንዱ ምንፍቅና የሚመጣው አንዱ ክህደት የሚመጣው በምንድነው? በዲያብሎስ ተንኮል። ሁለተኛው መንፈሳዊ ነገርን በስጋዊ ጥበብ ለመረዳት በመሞከር። ምን አልኳችሁ? መንፈሳዊ ነገርን በስጋዊ ጥበብ ለመረዳት በመሞከር። መንፈሳዊ ነገርን በመንፈሳዊ ብቻ ማሰብ ይኖርብናል እንጂ መንፈሳዊ ነገርን በስጋዊ የምናስብ ከሆነ የዛን ጊዜ ክደት ይጀምራል። ሐዋርያው ቅዱስ ጳውሎስ በአንደኛ ቆሮንቶስ ምዕራፍ 2 ቁጥር 14 ላይ ከመንፈሳዊው ነገር ጋር አስተያይተን መንፈስን በሚያስተምረን ቃል ይህንን ደግሞ እንናገራለን እንጂ የሰው ጥበብ በሚያስተምረን ቃል አይደለም ማለት የሚያስተምረው ቃል በጣም በመንፈሳዊታ ለሰዎች አስገራሚ በመሆኑ ይህንን የምናገረው በመንፈስ ነው አለ። ሲቀጥል ለፍጥረታዊ ሰው የእግዚአብሔር መንፈስ ነገር ሞኝነት ነውና አይቀበለውም፣ በመንፈስም የሚመረመር ስለሆነ ሊያውቀው አይችልም ማለት። በምን የሚመረመር? በመንፈስ። ስለዚህ ያላመኑ ሰዎች፣ ያልተጠመቁ ሰዎች፣ መንፈስ ቅዱስን ያልተቀበሉ ሰዎች፣ የሥላሴን አንድነትን ሶስትነትን ያልተቀበሉ ሰዎች መንፈሳዊ ነገር ብንነግራቸው አይረዱም። ስለዚህ መጀመሪያ ማመን ያስፈልጋል። መንፈስ ቅዱስ በውስጣችን እንዲያድር መጠመቅ ያስፈልጋል መንፈሳዊ ነገር ለመረዳት። ስለዚህ በመንፈስ የሚመረመር ስለሆነ ሊያውቁት አይችልም ማለት ሐዋርያው ቅዱስ ጳውሎስ። መንፈሳዊ ሰው ግን ሁሉን ይመረምራል፣ ራሱ ግን በማንም አይመረመርም ማለት። የመንፈስ ልጆች ከሆንን እግዚአብሔር እንደሚፈቅደው እግዚአብሔር እንደሚወደው የምንኖር ከሆነ ሁሉንም አሸናፊዎች ነው። የምን አጋንንት፣ የምን ስጋዊ ፈቃድ፣ የምን ዓለም ምንም አያሸንፈንም። የእግዚአብሔር ሰዎች ማንም አይመረምራቸውም ብሎ ተናገረ ማለት። ስለዚህ መንፈሳዊ ነገርን በመንፈሳዊ ብቻ ልንረዳ ያስፈልጋል እንጂ በስጋዊ ለማሰብ በስጋዊ ለመረዳት የምንሄድ ከሆነ ምንፍቅና ይመጣል። ለምሳሌ ጌታ ኢየሱስ ክርስቶስ ስጋው ደሙን ሥራ ሲሰራላቸው በዕለተ ሐሙስ ህብስቱን ካዘጋጁ በኋላ
ህብስቱን እየቆረሰ አይናቸው እያዩ ይህ ሥጋዬ ነው፣ ይህ ደሜ ነው እያለ ሰጣቸው። ይህንንም የሚበላ ይህንን በምታደርጉ ሰዓት ለሕይወት ለድኅነት ይሆናችኋል፣ ይህንንም ስታደርጉ መከራዬን እያሰባችሁ አድርጉ እያለ ሰጣቸው። እንዴ የሰሩት በእጃቸው ነው ህብስቱን፣ የሚያቀብላቸው ያንኑ ህብስት ነው የሰጣቸው። የተለወጠ ነገር የለ። እንዴት ይህ ነገር ሆነ? ይህንን እንግዲህ የሚረዳው መንፈሳዊ ሰው ብቻ ነው። ተለውጧል ወደ ክርስቶስ ሥጋ፣ ተለውጧል ወደ ክርስቶስ ደም ማለት የሚያስችለው ምንድነው ካላችሁ መንፈሳዊ ሕይወት ነው፣ መንፈሳዊ ማንነት ነው። ስለዚህ እንዲህ ያለውን በጥምቀት ላይ ስትመጡ ውሃ ወደ ማይገቡ ሲቀየር አይታይም፣ ግን ከተጸለየበት በኋላ ይቀየራል። ይህ እምነት ነው፣ ይህ ታምር ነው። ስለዚህ ያ ግን ዳይሬክት ሲቀየር ልይ ወደ ማይገቡ ሲቀየር ከክርስቶስ ጎን ወደ ፈሰሰው ሲቀየር ልይ ማለት ብቃት ይፈልጋል አንደኛ፣ ሁለተኛ ደግሞ በእኛ አቅም ቢሆን አይደለም። ስለዚህ ያንን ካላየው የነገር አላምንም ክህደት እዚህ ጋር ይጀምራል ማለት ነው። ስለዚህ መንፈሳዊ ነገርን በስጋዊ ጥበብ ለመረዳት መሞከር ምንፍቅናን ያመጣል። ሶስተኛ የመናፍቃንን ስብከት ትምህርት በመስማት መዝሙሮቻቸውን በማዳመጥ ምንፍቅና ይመጣል። ምን አልኳችሁ? መዝሙሮቻቸውን በማዳመጥ ስብከታቸውን በመስማት ትምህርታቸውን በመከታተል ምን ይመጣል? ምንፍቅና ይመጣል። ኦሪት ዘፍጥረት ምዕራፍ 34 ቁጥር 1 ላይ የተጻፈ ታሪክ አለ። ለያዕቆብ የወለደችለት የልያ ልጅ ዲናም የዚያን ሀገር ሴቶች ልጆችን ለማየት ወጣች ይላል። የዚህ ሀገር ተብሎ የተገለጹት የማያምኑ ሀገሮች ናቸው። አይሁዳውያን ከማያምኑ ካልተገረዙት ወገኖች ናቸው። የያዕቆብ ወገኖች ደግሞ የተገረዙ ከአብርሃም ወገኖች ናቸው። ስለዚህ እዛ የሚደረገውን ሰርግ ለማየት ከነሱ ጋር ለመጠጣት፣ ለመብላት፣ ለመደሰት ወጣች ይላል። የሀገሩ አለቃ የኤዊያዊው ሰው የኤሞር ልጅ ሴኬም አያት ይላል። ወሰዳትም ከእርሷም ጋር ተኛ፣ አስነወራትም። ልቦናውም በያዕቆብ ልጅ በዲና ፍቅር ተነደፈ። ብላቴናይቱንም ወደዳት፣ ልቦናዋንም ደስ በሚያሰኛት ንግግር ተናገራት። እንግዲህ ምንድን ያወጣት ካላችሁኝ ከማያምኑት ወገን ምን ህብረት አላት? እሷ ያልተገረዙ ናቸው ታውቃለች። በምንም እንደማይገናኙ ታውቃለች። በአስተምሮም በህይወትም በባህልም በምንም አይገናኙም፣ ይለያያሉ። ግን የወጣችበት ዓላማው ምንድነው? ለመደሰት፣ ለማዳመጥ፣ የሚከናወነውን እዛ የሰርጉን ስርዓት ለማየት ወጣች። ግን ምን ሆና ቀረች? በእንደዚህ ተነድፋ ቀረች። ያዕቆብም ይህን ነገር በሰማ ሰዓት አዘነ። ስምዖንና ሌዊ ወደ እረኝነት ሄደው ነበርና እነሱ እስከሚመጡ ድረስ ጠበቃቸው። ከዛ እነሱም መጥተው እነኛን እህታቸውን ያስነወሯትን ቤተሰብ አገርም አጠቃላይ ሄደው ተበቀሉ ይላል። እህታቸውንም ወሰዱ። እንዴት ከማያምኑት በኩል እንዴት እህታችን ትገባለች? እንዴትስ ለጋብቻ ትመረጣለች? ወደዳት፣ ለጋብቻ ጠየቀ ይላል። ይሄ ሴኬም አባቱን ይዞ መጥቶ ጠየቀ። እናንተም የኛን ወንዶች ሴቶች አግቡ፣ እኛም የእናንተ ሴቶች ወንዶች እናግባ ብሎ ጠየቀ ይላል። ወንድሞቹ ግን አምረው እነኛ ንብረታቸውን አጠቃላይ ወስደው ሀገሪቷን አውድመዋት ልጃቸውን እህታቸውን ወሰዱ ይላል። ስለዚህ በማይረባ ትምህርት ለኛም በማይመስለን ትምህርት ብዙ ጉዳቶች ይመጣብናል። ሐዋርያው ቅዱስ ጳውሎስ በዚህ ላይ ተናግሯል። ምን ብሎ ተናግሯል? ወይትኩኑ ንፉቃነ ወይትሁሩ ውስተ አሩተ እለ ያእምኑ መኑ ያስተአርያ ለጽድቅ ምስለ ኃጢአት ወመኑ ይደምሮ ለብርሃን ምስለ ጽልመት። ከማያምኗችሁ ጋር በማይመች አካሄድ አትጠመዱ። ጽድቅን ከአመፅ ጋር ምን ተካፋይነት አለው? ብርሃንስ ከጨለማ ጋር ምን ግንኙነት አለው? ስለዚህ ሐዋርያው ቅዱስ ጳውሎስ ይህንን በተናገረበት አንደበቱ ከሰው ሁሉ ጋር በሰላም ኑሩ ይላል። ታዲያ እዚህ ጋር ምን ማለቱ ነው? እናንተን የሚወክላችሁ ነገር ላይ፣ እናንተ የምትስማሙበት ነገር ላይ ሃይማኖታችሁ የሚፈቅደውን ነገር ብቻ ተባበሩ፣ ከዛ ውጭ ግን እንዳትተባበሩ። ስለዚህ ዛሬ ላይ እንደምናየው ምን ችግር አለው? ሙዚቃቸውን የእነሱ መዝሙርን ብሰማ
ምን ችግር አለ ስብከታቸውን ብሰማ የሚል ጓደኛሽ ጓደኛ ዛሬ ላይ ትናንትና እንደዛ ሲል ነበር። ዛሬ ላይ ግን ምናፍቃን አዳራሽ ነው የሚገኘው። ስለዚህ ከነሱ ትምህርታቸው ከነሱ መዝሙራቸው ከነሱ ህይወታቸው ምን ማለት ያስፈልጋል? መራቅ ያስፈልጋል። ለምን? የነሱ ጸባይ ከዛሬ ነገ አዳፕት እያደረገን ስለሚሄድ ሃይማኖታችንን ስለሚያስክደን ምንፍቅና ከዘላለማዊ ህይወት ምን የሚል ነው? የሚያስወጣ ነው ብያቸዋለሁ ቅድም፣ የሚያሽር ነው። ስለዚህ እኛ ደግሞ ህልማችን፣ ኑሯችን፣ ጉዟችን፣ ህይወታችን የተፈጠርንበት ዓላማ ሁሉ ክርስቶስን እንድናመልክ፣ ክርስቶስን እንድናመሰግን፣ ለክርስቶስ እንደ ክርስቶስ ሆነን ልንኖር ነው። ስለዚህ ስለሆነ ከዚህ መጠበቅ ያስፈልጋል ማለት ነው። አራተኛ የቤተ ክርስቲያንን ትምህርት ጠንቅቆ ካለመማር። ምን አልኳችሁ? የቤተ ክርስቲያንን ትምህርት ጠንቅቆ ካለመማር። ምንፍቅና ከዚህ ይመጣል። ሐዋርያት ከጌታ እግር ስር ቁጭ ብለው ተማሩ። ከዛም ኃይለ መንፈስ ቅዱስን ለበሱ፣ ሱባኤ ገቡ። ከዛም በኋላ ሁሉ ወመሃሩ ውስተ ኩሉ አጽናፈ ዓለም፣ እውነተኛውን ቃል ዓለም ዙሪያ ሁሉ ዞራችሁ ምን በሉ? አስተምሩ። በተባሉት ቃል መሰረት ዞረው አስተማሩ። ያስተማሩት ምን ብለው ነው? ተምረው ያላቸውን ንብረት ትተው፣ ቤተሰቦቻቸውን ትተው፣ ህይወታቸውን፣ ማንነታቸውን ትተው፣ ስማቸውን ትተው። ክርስቶስ የአብዛኞቹን ሐዋርያት የድሮ ስማቸውን ቀይሯል። ስለዚህ ስምዖን ተብሎ ሲጠራ የነበረውን ጴጥሮስ አለው። እያንዳንዱ ሐዋርያን ስማቸውን እየቀየረ ስማቸውን፣ ስራቸውን፣ ግብራቸውን ሁሉ አገራቸውን አጠቃላይ ትተው ክርስቶስን ተከተሉ። ታዲያ ከተከተሉትም በኋላ ከህዝብ ጋር ቁጭ ብለው የክርስቶስን ጣዕሙን ያንን ትምህርት እየሰሙ ጣዕሙን እያጣጣሙ ምን ይሉ ነበር? ይማሩ ነበር። ያልገባቸውን አሁን ቅድም ያነበብኩላችሁን እየተረጎምኩ ነው አይደለ? ክርስቶስ ግን አንድ መልካም ዘርን የዘራ መልካም ዘርን የተዘራባት ዘርን ትመስላለች፣ መሬትን ትመስላለች መንግስተ ሰማያት ብሎ መስሎ አስተማረ። ህዝቡን በተናቸው። ሐዋርያት መልካም ዘር ምንድነው? የሚዘራውስ ምንድነው? ዘሪውስ ምንድነው? የሚለውን ጠጋ እያሉ ይጠይቁ ነበር። ይገርማቸዋል። እንደዛ እየጠየቁ ከተማሩ በኋላ ክርስቶስም የሚያደርገውን ያውቃልና አንድም እያለ እየተረጎመ ያስተምራቸው ነበር ይላል። እንክርዳድ ያልኳችሁ ይሄ ነው፣ ስንዴ ያልኳችሁ ደግሞ ፍሬው ይሄ ነው። እንክርዳድ ያልኳችሁ ኃጢአትን የሚሰሩ ሰዎች የሚያምኑ ዕጣ ፋንታቸው ነው፣ የእንክርዳድ ዕጣ ፋንታ። የሚያምኑት ደግሞ የስንዴው የምርቱ ነው፣ ለውጤታማ ነገር እንደሚውል፣ ለጥቅም እንደሚውል። እናንተም እኔን ስታመሰግኑ በመንግስተ ሰማያት በደስታ ትኖራላችሁ እያለ እየተረጎመ ያስተምራቸዋል። ክርስቶስ በምሳሌ አፉዬ ከስት አፉዬ በምሳሌ አፌን እከፍታለሁ ብሎ ነብዩ ዳዊት ስለ ክርስቶስ ትምህርት እንደተናገረ ያስተማራቸው ትምህርቶች ሁሉ አብዛኞቹ በምሳሌ ነው። እና ሐዋርያት ይሄንን ምሳሌ ሁሉ ሳይቀር ምን እያደረጉ ይማሩ ነበር? እያስተረጎሙ ይማራሉ። ያልገባችሁን ትምህርት ጠይቁ። አሁን በዚህ ትምህርታችን ውስጥ ያልገባችሁ ቅር ያላችሁ ቦታ ካለ ትጽፉና በተለይ በእለቱ ከተማርነው ትምህርት ላይ ያልገባችሁ ካለ መጨረሻ ላይ ለኔ መስጠት ትችላላችሁ። እኔ ብችል የምችለውን መልሳለሁ፣ ካልቻልኩ ደግሞ ሊቃውንቶች ይሰራሉ፣ መልሱን ይዤላችሁ እመጣለሁ ማለት ነው። ዛሬ በሰጡኝ ቀጣይ ሳምንት መልሱን አመጣላችኋለሁ። ስለዚህ ሐዋርያት የተማሩት በዛ መልኩ ነው። ያልገባቸውን እየጠየቁ ተማሩ። ስለዚህ ሳይማሩ ጫፍጫፋን ብቻ ሰምቶ በተለይ የዘመኑ ቲክቶክ ወይ ፊዩ ጫፍጫፋን ብቻ ይነግረናል። ከዛ በቀኛ ምሁር ነን፣ በዛው ሄድን ማለት ነው። ስለዚህ ካለመማር ከግንዛቤ እጥረት ምን ይመጣል ማለት ነው? ምንፍቅና ይመጣል። እግዚአብሔር አምላካችን ከእንደዚህ አይነት ይጠብቀን። አምስተኛ በጠባብ በር መግባት ሲያቀታቸው። ምን አልኳችሁ? በጠባቢቷ በር መግባት ሲያቀታቸው። በማቴዎስ ወንጌል ምዕራፍ 7 ቁጥር 13 ላይ ስትመለከቱ በጠበበው ደጅ ግቡ፣ ወደ ጥፋት የሚወስደው ደጅ ሰፊ መንገዱም ትልቅ ነውና ወደ እርሱም የሚገቡ ብዙዎች ናቸው። ወደ ሕይወት የሚወስደው ደጅ የጠበበ መንገዱም የቀጠነ ነውና የሚያገኙትም ጥቂቶች ናቸው። የበግ ለምድ ለብሰው ከሚመጡባችሁ በውስጣቸው ግን ነጣቂዎች ተኩላዎች ከሆኑ ከሐሰተኛ ነቢያት ተጠንቀቁ አለ። እንግዲህ ከላይ የተናገረበትን አንግል ከታች መልሶታል ማለት ነው። እነኚህ በጠባብ በር መግባት የሚያቅታቸው በጠባቡ በር እየገቡ መኖር የሚያቅታቸው ሰዎች ከታች የተጠቀሱ ናቸው። ምኖች? ሐሰተኛ ነቢያቶች። ጠባብ በር የተባለ ሕገ ወንጌል ነው። ሕገ ወንጌል ጭንቅ ናት። ሕገ ወንጌል ለሥጋ አትመችም።
ለምን ስገዱ፣ ጹሙ፣ ጸልዩ፣ ምጽዋት አድርጉ ትላለች። ምጽዋት ጭንቅ ነው። መመጽወቱ፣ መስገዱ፣ መጾሙ ይሄ ለስጋ አይመችም፣ ለስጋ አይመችም። ስለዚህ እንዲህ ያለው ለብዙዎች አልተፈቀደም ማለት ለብዙዎች ጭንቅ ነው አለ። የታደሉት የተመረጡት ግን ምን ይላሉ? በዚህ በር ይገባሉ። እናንተ እኮ ተመርጣችኋል፣ እኛ እኮ ተመርጠናል። የዓለም ሰው የዓለም የጭሎ ከተማ ህዝብ ዛሬ ብዙ ነው። ይህ ቢመጣ ይሄ ግቢ አይበቃውም። ግንስ ለሰፊው በር ስለተጨነቀ እኛ ግን በጠባቢቷ በር ለመግባት በቤቱ ተሰብስበናልና በሕገ ወንጌል ጸንተን እንድንኖር እግዚአብሔር አምላካችን ይርዳል። ስለዚህ በዚህ በጠባቡ በር መሄድ ሲያቅታቸው፣ መጾሙ መጸለዩ ሲያቅታቸው፣ መስገዱ ሲያቅታቸው፣ በክርስትና ሃይማኖት መኖር ሲያቅታቸው ምን ይላሉ? ይወጣሉ። ምንፍቅናን ይመጣል ማለት ነው። ስለዚህ እንዲህ ካለ ህይወት እግዚአብሔር አምላካችን ይጠብቃል። በጠባቢቷ በር እየገባል በዚህ በምድር ላይ በሐዘን በትካዜ ያለ ደስታ የኖሩ ሰዎች መጨረሻ ላይ ግን ጣፋንታቸው ደስታ ነው። የሉቃስ ወንጌል ምዕራፍ 16ን ብታነቡት የነዌ ታሪክና የአልዓዛር ታሪክ አለ። ነዌ ባለ ሀብት ባለጸጋ ነው። አልዓዛር ግን ምስኪን ነበረ። በበራፉ ላይ ተጥሎ ይኖር ነበረ። ቆሻሻውን እያወጣ ይደፋበት ነበረ። ከፊቴ ዞር በል፣ ከበራፊ ላይ ዞር በል እያለ ያንቋሽሸው ነበረ። በደንብ አድርጎ ያውቀው ነበረ አልዓዛርም ሞተ። መሞት አይቀርምና ይሄ ባለ ሀብትም ሞተ። በመንግስተ ሰማያት ግን የሲኦሉ እሳት ሲያቃጥለው ሲበላው በሩቅ ሆኖ ይህንን በራፉ ላይ ተኝቶ የሚያውቀውን አልዓዛርን ተመለከተው ይላል። በዚህ ሰዓት አብርሃም ብሎ ተጣራ። ከዛስ እባክህ እሱን አልዓዛር ነስራ ያለውን አውቀዋለሁና ላክልኝ፣ ጥቂት ውሃ በጉሮሮዬ ጣቢ አድርግልኝ፣ ተቃጠልኩ አለው ይላል። አብርሃም በዚህ ሰዓት በእኛና በእናንተ መካከል ትልቅ ገደል አለ። ምን ያህል የነዌን ጭንቀት አስቡት፣ የሲኦልን ማቃጠል አስቡት፣ ተገንዘቡት። ከዛ ነዌ ምን አለመለሰና እባክህ እንግዲህ ስለኔ የማይሆን ከሆነ በዚህ በምድር ላይ በዓለሙ ስለሚኖሩት እባክህ ላከው፣ ይንገራቸው፣ ያስተምራቸው አለው ይላል። አሁን ይሄም ሊሆን አይችልም። ለነሱ የወሪት መጽሐፍቶች አሉላቸው፣ አባቶች አሉላቸው፣ ጠይቀው መማር በሃይማኖት ጸንተው መኖር ይችላሉ ብሏል። ስለዚህ በዚህ በምድር ላይ ሳለን በሕገ ወንጌል ጸንተን ለእመት አፈቅሮኒ እቀቡ ትእዛዜ፣ የምትወዱኝስ ከሆነ ምን በሉ ሕጌን ትእዛዜን ጠብቁ ያለው ክርስቶስ። ስለዚህ በሕጉ መኖር ያስፈልጋል። በሕጉ እንድንኖር የመረጠን ጌታ እንድንጸና እግዚአብሔር ይርዳል። እንግዲህ እነኝን ከተመለከትን በኋላ መናፍቃን ሰዎችን የሚያስቱባቸው መንገዶች ይህንን በሌላ ጊዜ እንመለከተዋለን። ሰዓትም ስለሄደ ለዛሬ ይበቃናል። ጥያቄ ካላችሁ ጠይቁ። እንዲህ እያደረግን መጽሐፍ ቅዱሳዊ ይዘቶችን እንማራለን። መመስጠር ያለባቸው ንባብ የሆኑ ትርጓሜ የሚያስፈልጋቸውን እንመለከታለን። ቀደም እያላችሁ ደብተር እያያዛችሁ ቅዳሜ ሁሌም በየሳምንቱ ለማድረግ እንሞክራለን። ይህንን አስተውላችሁ ተገንዝባችሁ በጊዜ እንድትመጡ መልእክቴ ነው ማለት ነው። በሕጉ ጸንተን በንስሐ ሕይወት ተመላልሰን ስጋውን ደሙን በልተን ጠጥተን ለርስቱ ለመንግስቱ የበቃን የተዘጋጀን እንድንሆን እግዚአብሔር አምላካችን ይርዳል። እንግዲህ ሌላው ያው እመቤታችን ስደቷን የልጇን ስደት እያሰብን ያው ውሉን በደንብ በሰፊው እንደምናር ይታወቃል። ሁላችሁም 24 ሰዓት ብትችሉ ተገኝታችሁ ያው ፈቃድ ነው፣ ግዴታ የለም። ቤተክርስቲያን ላይ ፈቃድ ነው። ተገኝታችሁ የቅዱስ ያሬድ የሰራውን ዜማ በማድነቅ በማጣጣም በመላእክት የምንኖረውን ምስጋና በዚህ በመለማመድ እንዲሁም ደግሞ አባ ጽጌ ድንግል የሰራውን ድርሰት በማዳመጥ እንዲሁም ደግሞ ሕይወታችን ምግብ የሚሆነውን ቃሉን በመሰነቅ ሌሊቱን እንድናር መልእክቴ ነው። ከሌሊቱ ወረብ እስቲ አንድ ልበላችሁና ትምህርቴን አበቃለሁ።
ሚካኤል ምስለ ገብርኤል ፍጹም ሚካኤል